ስም አይጠገብም። ይሄ ስም አይናቅም። ኢየሱስ ሲኖር መድረክ አይለመድም። ነግሬያችሁ ነበር አለ። ነግሬያችሁ ነበር በሶስተኛው ቀን እንደምንነሳ። እየደከማችሁ እየተነሳችሁ አላችሁ፣ እየጠወለጋችሁ የሆነ ሩቅ መንገድ እየሄዳችሁ ያላችሁ፣ በጣም ህይወት ድግምግሞሽ የሆነባችሁ ሰዎች አላችሁ። ዛሬ መልእክት አለ። ኢየሱስ ተነስቷል። ኢየሱስ ከእናንተ ጋር ይጓዛል። ወክ ያደርጋል። በቤታችሁ ወክ ያደርጋል። በኑሯችሁ ወክ ያደርጋል። በጤናችሁ ላይ ወክ ያደርጋል። ይሄ የተነሳው ኢየሱስ ለነዚህ ወደ ኤማውስ ለሄዱ ሰዎችም ተገለጠላቸውና ወዴት ነው የምትሄዱት አላቸው። እረ ቸር ነው ኢየሱስ፣ እረ ቸር ነው ኢየሱስ፣ እረ መሐሪ ነው ኢየሱስ፣ እረ ፍቅር ነው ኢየሱስ። አብሮሽ የሚሄድ አብሮ የሚጓዝ አብሮ የሚተኛ አብሮ ችግርን የሚካፈል አብሮ ድካምን የሚካፈል አብሮ ሕመምን የሚካፈል አብሮ ባዶነትን የሚካፈል አብሮ ጥያቄን የሚካፈል ኢየሱስ ቸር ነው። ዛሬ ጠላት ይወድቃል። ዛሬ ጠላትሽ ይወድቃል። ምድር ምድር እያልን ምድር ምድር እየሸተትን ኢየሱስ እንዳይመጣ። ኢየሱስ ጌታ ነው። በደንብ ኢየሱስ ጌታ ነው። ጌታ ይባርካችሁ። ኳየሮች አወጣችሁን፣ ቀጠሉ። ልጆቹ ደግሞ አወጡን። ከወጣንበት ደግሞ አንወርድም። ኧረ አሜን ነው ወይ? ክብር ለጌታ ለኢየሱስ ይሆን። ኢየሱስ ምን ብለዋል? እስቲ አንድ ጊዜ ኢየሱስ ምን ብለዋል? ኢየሱስ ምን ብለዋል? በደንብ ኢየሱስ ምን ብለዋል? መቃብሩ እኛ የምናመልከው የተነሳውን ኢየሱስ ነው። የሞተውን ሳይሆን በሞት የቀረውን ሳይሆን፣ ነገር ግን ሁሉን አሸንፎ በአብ ቀኝ ያለ የሚመጣው የናዝሬቱ ኢየሱስ ዛሬም ይመለካል፣ ነገም ይመለካል፣ ሁሌም ይመለካል። አንድ ጊዜ እናቶች፣ አንድ ጊዜ እህቶች የማያቋርጥ እልልታ፣ ጭብጨባ ለጌታ። እናቶችና እህቶች እስቲ ኢየሱስ ያድናል። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር ክብር በዚህ አለ። የእግዚአብሔር ኃይል በዚህ አለ። እኔ ይሸተኛል፣ እኔ ይሰማኛል፣ ውስጤ የሚናገረኝ ነገር አለ። ክብር አለ፣ ክብር አለ። ኧረ ክብር አለ። ደዌ የሚነቅል ኢየሱስ አለ። ቀንበር የሚሰብር ኢየሱስ አለ። ጨለማውን የሚገልጥ ኢየሱስ አለ። አይዟችሁ። ምስብካችሁ 15-20 ደቂቃ ከበዛ ግን መንፈሱን ለጥቂት ደቂቃ አሁን እጆቻችሁን አንሱና ጋብዙት። ሁላችሁም የጌታ መንፈስ በዚህ ስላለ እኔ ጌታ ተናግሮኛል። በዚህ ሰዓት እግዚአብሔር እንደዚህ ብሎኛል። ለዘመናት ቀንበር የሆነባችሁ፣ በቤታችሁ ቀንበር የሆነ፣ በልጆቻችሁ ላይ ቀንበር የሆነ፣ በጤናችሁ ላይ ቀንበር የሆነ፣ በኢኮኖሚያችሁ ላይ ቀንበር የሆነ የሰራዊት ጌታ እግዚአብሔር በመንፈሴ አሳይቶኛል። እንደ እንጨት ከላይሽ ላይ ሲሰበር፣ እንደ እንጨት ከላይ ላይ ሲሰበር እግዚአብሔር የተጫነን ቀንበር ከላይ ላይ ሲሰብር እግዚአብሔር በመንፈሴ አሳይቶኛል። ኢየሱስ ጌታ ነው። ይህን ቀንበር ተሸክማ አትወጣም። ጸልዩ በልሳኖቻችሁ፣ ጸልዩ በልሳኖቻችሁ። የጌታ መንፈስ በዚህ አለ። የጌታ ክብር በዚህ አለ። የጌታ ኃይል በዚህ አለ። የትንሣኤው ጉልበት በዚህ አለ። ድል የነሳው ኢየሱስ፣ በአብ ቀኝ ያለው ኢየሱስ ዛሬ ማንም ሊነካው ሊደርሰው የማይችለውን ነገርሽን ሊደርስ መጥቷል። ኢየሱስ ጸልዩ። የጌታ መንፈስ ይናገረኛል ዛሬ ለአንድና ለመጨረሻ ጊዜ ማንኛውንም ነገር እዚህ ጥለት ትሄዳለ። ቀንበርን ጥለት ትሄዳለ። ደዌን ጥለት ትሄዳለ። ጥያቄን ጥለት ትሄዳለ። ሸክምን ጥለት ትሄዳለ። የጌታ መንፈስ በዚህ አለ። ሜላባራባባሲያ ዤናማንታ ሳካራባሺያ ሬማንቶ ሶኮሮቦሺያ ካስዋ ሜላንታ ሳካራባሺያ ኮራስ ዤላቫንታ ሳካራባሺያ ዲያስ ሜንዶ ላባራላባራላባራላባራላባሲያ ራባጋንቶ ሶኮሮቦሺያ ላባራላባሲያ
መንፈስ ቅዱስ በዚህ ስላለ እኔ አመሰግናለሁ። መንፈስ ቅዱስ ኢየሱስን እያከበርከው ስላለ አመሰግናለሁ። ኢየሱስን እያገነንከው ስላለ አመሰግናለሁ። እየተለቀቀ ስላለው ቅባት አመሰግናለሁ። እየተለቀቀ ስላለ ፈውስ አመሰግናለሁ። ኢላጋንቶ ሶኮሮቦሺ ያካታ ሬማሳታ ራባሻላባዲያና ማሲያ ጄናንቶ ሶኮሮቦሺያ ሂድ በናዝሬቱ በኢየሱስ ስም፣ ሂድ በናዝሬቱ በኢየሱስ ስም። ዛሬ ማንኛውም አጋንንታዊ ኃይል ይመታ፣ አጋንንታዊ ጉልበት ይመታ። የሞት ኃይል በኢየሱስ ስም ይሻር፣ ቀንበር በኢየሱስ ስም ይሰበር፣ እስራት በኢየሱስ ስም ይበጠስ፣ ባዶነት በኢየሱስ ስም በኢየሱስ ይሞላ። በክርስማቲኮ ታካ ራባሲያ ኮራሽ ሜንታ ሳካር ራባሽያ ኮንዳስ ሌንታ ሳከንዳ ሾሎባዳሲያ ኢየሱስ 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 ማለዳችንን የዋጀ ኢየሱስ፣ ቀናችንን የምትዋጅ ኢየሱስ፣ ሌሊታችንን የምትዋጅ ኢየሱስ፣ ምሽታችንን የምትዋጅ ኢየሱስ አንሱ እጆቻችሁን። የጌታ መንፈስ በዚህ አለ። የጌታ መንፈስ በዚህ አለ። የክብር መንፈስ በዚህ አለ። የኃይል መንፈስ በዚህ አለ። የፈውስ መንፈስ በዚህ አለ አለ። ድል የነሳው ኢየሱስ በዚህ አለ። ሞትን የሰበረው ኢየሱስ በዚህ አለ። ኢየሱስ ቤት አልጋ ላይ አስተኝታ የመጣች ዛሬ በቤቷ ውስጥ ጥያቄ ያለ፣ በሆስፒታል ጥያቄ ያለ፣ ይህ ማለዳ ያንተ ማለዳ ነው። ይህ ማለዳ የትንሣኤ ማለዳ ነው። ይህ ማለዳ ሁሉን በመስቀል ላይ ተፈጸመ ያልክበት ማለዳ ነው። ሁሉን ከመንገዳችን ያስወገድክበት ማለዳ ነው። ዛሬ በጌታ በኢየሱስ ስም ቤት የተኛው ይንቀሳቀስ፣ ሆስፒታል የተኛው ይንቀሳቀስ፣ እጅ ያንቀሳቅሰው፣ ክብር ያንቀሳቅሰው፣ መንፈስ ያንቀሳቅሰው፣ መገኘት ያንቀሳቅሰው። ኢየሱስ 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 ጥሩት። ኢየሱስ ባሉ ወገኖቼ ሃሌሉያ። ዛሬ በዚህ አለ። የተቀጠቀጠ ሸምበቆን አሰብረም፣ የሚጨሰውን ጧፍ አታጠፋም። የተዘጋውን ደጅ አንተ ትከፍታለህ። በተዘጋ ደጅ ውስጥ ገብተህ ሰላም ላንቺ ይሁን ትላለህ። ሰላም ላንተ ይሁን ትላለህ። ሰላምን የምትሰጥ የናዝሬቱ ኢየሱስ፣ የሰላም አለቃ ኢየሱስ፣ የፈውስ አለቃ ኢየሱስ ኢየሱስ በዚህ አለ። የናዝሬቱ ኢየሱስ በዚህ አለ። የናዝሬቱ ኢየሱስ በዚህ አለ። መንፈስ ቅዱስ በዚህ አለ። ጌታ ኢየሱስ በዚህ አለ። እንደዚህ አሏቸው፣ ፊተኛውም ወደ ምድር አቀርቅሮ ሳሉ ይላል፣ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም፣ በዚህ የለም፣ በዚህ የለም። አንተ በመካከላችን ስላለ እናመሰግናለን። ሕያው ነህ ኢየሱስ። ክብር ላንተ ይሆን፣ ምስጋና ላንተ ይሆን፣ ውዳሴ ላንተ ይሆን። ክብር ሁሉ በዙፋን ስር ይቀመጥልህ፣ ምስጋና በዙፋን ስር ይቀመጥልህ። ኦ ኢየሱስ ብለን እንጠራሃለን፣ እንወዳለን። ኢየሱስ ኢየሱስ ተባረክ። ኢየሱስ በዚህ አለ። ኢየሱስ በዚህ አለ። ኢየሱስ በዚህ አለ። እኔ መንፈስ ቅዱስ ይናገረኛል። ኢየሱስ በዚህ አለ። ዛሬ በጌታ በኢየሱስ ስም መሄድ የማይቻል የተዘጋ ነገር በጌታ በኢየሱስ ስም ይከፈታል። የሥራ ነገር ይከፈታል። የኢኮኖሚ ነገር ይከፈታል። የጤና ነገር ይከፈታል። ማንኛውም እስራት ይበጠሳል።
አላውቅም። በዚህም ልጨርስ እችላለሁ። መንፈስ ቅዱስ በዚህ አለ። የጌታ ክብር በዚህ አለ። ዛሬ ባንቺ ላይ የተነገረ ንግርት አይሰራም። በኢየሱስ ስም አይሰራም። ንግርት በስምሽ ላይ አይሰራም። ንግርት በልጅሽ ላይ አይሰራም። ንግርት በዘርሽ ላይ አይሰራም። ንግርት በእናንተ ላይ አይሰራም። ዛሬ ንግርቱ ፈረሰ። ሟርተኛው ፈረሰ። ጠንቋዩ ፈረሰ። የጨለማው መንግሥት ፈረሰ። የአውሬው ጉልበት ፈረሰ። ኢየሱስ ኢየሱስ ኢየሱስ። አንድ ጊዜ ኢየሱስ። እጆቻችሁን አንሱ። ኢየሱስ። ሁለት እጆቻችሁን አንስታችሁ እዚህ አንድ ጊዜ ኢየሱስ በሉ። እናመሰግናለን፣ 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 እናከብራለን። ክብር ላንተ ይሁን በጌታ በኢየሱስ ስም። ጌታ ይባርካችሁ። 15 ደቂቃ ከሰበኳችሁ ይበቃኛል። ጌታ ይመስገን። ድንቅ አምልኮ፣ ድንቅ ዝማሬ፣ ድንቅ ጊዜ፣ ድንቅ መንፈስ። ጌታ ኢየሱስ ጌታ ነው። እግዚአብሔር በሚገኝበት ጊዜ ጥሩት፣ ቀርቦም ሳለ ፈልጉት እንደሚል ሃሌሉያ። እግዚአብሔር በዚህ ጉባኤ መካከል አለ። እግዚአብሔር በአንቺ ቤት አለ። እግዚአብሔር በአንተ ቤት አለ። እግዚአብሔር በዘመን ላይ አለ። እግዚአብሔር በዘመናችን ላይ አለ። የምንሰብከው ወንጌል ሕይወት ያለው ወንጌል ነው። የያዝነው ወንጌል የሚሰራ ወንጌል ነው። የያዝነው ወንጌል ከድብርት ነፃ የሚያወጣ ነው። ከጨለማ ነፃ የሚያወጣ ነው። ከሞት ነፃ የሚያወጣ ነው። ነገ ማንኛውም ቴክኖሎጂ ይሄንን ወንጌል ሊያቀልብን ቢመጣ ኢየሱስ ክርስቶስ ጌታ ነው። እረ ኢየሱስ ጌታ ነው። ልንገራችሁ፣ ዓለም በብዙ መንገድ ይህን ወንጌል ለማቀለል ተነስታለች። ኤአይ ይላሉ፣ ቻትጂፒቲ ይላሉ። ሲቀጥል ደግሞ ኦሜጋ የሚባል ገና ይመጣል፣ አናውቅም። ወንጌል ለማቅለል ይመጣል። ነገር ግን የያዝነው ወንጌል ነው። ሁሉን ያሸነፈ ወንጌል ነው። ሞት ያልያዘው ወንጌል ነው። ሲኦል ያልያዘው ወንጌል ነው። የዚህ ዓለም ገዢ ያልያዘው ወንጌል ነው። እቴ ዛሬ በእጅ ያለ ወንጌል እንዳይቀልብህ። ኢየሱስ ክርስቶስ ለዚህ ነው የሞተው። ኢየሱስ ክርስቶስ ሌላ ነገር አይደለም ዋጋ የከፈለው። ኢየሱስ ክርስቶስ እዚህ የመጣው ለኛ ወገኖቼ ሾው አሳይቶን ሊሄድ አይደለም የመጣው። ኢየሱስ ክርስቶስ ኤሎይ 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 ላማ ሰበቅታኒ እያለ የደም ላብ እስኪያልበው ድረስ ራሱን ሲሰጡ የሰጠልን ወገኖቼ ለዚህ ለእውነት ወንጌል ነው። ይህ ወንጌል ይሰበካል። ዛሬም ይሰበካል፣ ነገም ይሰበካል፣ ሁሌም ይሰበካል። የዛሬው መልእክቴ አጭር የሆነው መልእክቴ ነው። ሕያውን ከሙታን መካከል አትፈልጉት። የተነሳውን ኢየሱስን ዝም ብላችሁ አትፈልጉት አላቸው። መልአኩ መጣና እነሱ በማለዳ መጥተው ኢየሱስ ክርስቶስ እንዴት ሰንብቶ ይሆን? እንዴት ከርሞ ይሆን? እንዴት የት ወስደውት ይሆን? የት አርቀውት ቀብረውት ይሆን ብለው ሲመጡ ኢየሱስ ግን የተናገራቸውን አላስተዋሉም ነበረ ይላል። እዚሁ ሉቃስ ምዕራፍ 24 ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። ጌታችን ኢየሱስ ክርስቶስ ካለኝ ሰዓት አንጻር እናንተ አንብቡት። ነገር ግን ኢየሱስ ክርስቶስ በዚህ ክፍል ላይ እንደተነሳ ለነዚህ ሰዎች አልገባቸውም። ጌታ ኢየሱስ ክርስቶስ ግን አስቀድሞ የነቢያት ቃል ነግሯቸው ነበረ። በሶስተኛው ቀን እንደሚነሳ፣ ሞትን ድል እንደሚያደርግ፣ በዛ እንደማይቀር ነግሯቸው ነበር። ነገር ግን የሞተውን ኢየሱስ ሲፈልጉ ኢየሱስ ግን ተነስቷል። እስኪ ከጎናችሁ ያለውን ኢየሱስ ተነስቷል በሉት። አረ በደንብ ስበኩት። አረ በደንብ ፈገግ ብላችሁ ኮስተር ብላችሁ አይደለም፣ አረ ደስ ብሏችሁ በቃ ስቃችሁ ወገኖቼ፣ እንደዚህ በቃ አላል ደገፍ ብላችሁ ወንበራችሁ ንገሩት። ኢየሱስ ተነስቷል በሉት። አንተ የምታመልከው ኢየሱስ ተነስቷል።
ሙት አይደለም። ቤተ ክርስቲያን የምታመልከው ኢየሱስ የተነሳ ኢየሱስ ነው። ቤተ ክርስቲያን የምትሰብከው የተነሳውን ኢየሱስ ነው። ቤተ ክርስቲያን ወገኖቼ የምታውጀው የተነሳውን ኢየሱስ ነው እንጂ የዛሬ 2000 ዓመት ሞቶ የቀረውን አይደለም። ከ2000 ዓመት በፊት ኢየሱስ ሕያው ነው፣ ዛሬም ሕያው ነው። ሃሌሉያ ሃሌሉያ! እንዴት ደስ ይላል! እንዴት ደስ ይላል! ሃሌሉያ! የቀደሙትን እዚህ ያሉትን ፓስተሮች እያሰብኩ ጌታን አመሰግን ነበር፣ በውስጥ እያለቀስኩ። እነዚህ ሰዎች ብዙ ዋጋ ከፈሉ፣ ብዙ ክብር ደግሞ አዩ፣ ብዙ ክብር አዩ። በእውነት ትንታግ እግዚአብሔር የረዳት ሴት ፓስተር አዜብ፣ ፓስተር ቶሌ፣ ፓስተር መስፍን፣ ሌሎች እነ ደሬ ውስጥ እዛ ጓዳ ያሉ ነበሌ እግዚአብሔር አምላክ ለፓስተር ፍቄ ዛሬ እኛ በእነሱ በኩል መጣን። ጌታ የተመሰገነ ይሁን። ክብር ተገለጠ። ወንጌል ሲሰበክ የእግዚአብሔር ክብር ሲመጣ ትውልድ ይመጣል። አረ አሜን ነው ወይ? ትውልድ ይመጣል። ነገ ወንጌል የሚያስቀጥል ትውልድ አለን። ነገ ወንጌል የሚሰብከን ትውልድ አለ። ነገ ትንሣኤውን የሚሰብከን ትውልድ አለ። ደስ አይላችሁ? በእነሱ አንደበት ኢየሱስ ተነስቷል፣ ኢየሱስ ተነስቷል፣ ኢየሱስ ተነስቷል ብለው ሲናገሩ፣ ኢየሱስን ሲያውጁ እንዴት ነው ያሰማችኋቸው? እንዴት ነው ወገኖች? ያዳም እኔ በጣም እዛውኛ ያለቅስ ነበረ። እነዚህ ልጆች ዛሬ ኢየሱስ ተነስቷል ብለው ሰብከው አይዟችሁ፣ የትም አይጠፉም፣ የትም አይወድቁም፣ የትም አይሄዱም። በመሃል መንገጫገጭ ሊኖር ይችላል። በመሃል የተለያየ ዓለም የተለያየ ነገር ሊያመጣ ይችላል። አይወድቁም። የተናገረው ቃል ያው ነው። የነገሩን ቃል ያው ነው። የሰመሩት ቃል ያው ነው። የሰበኩን ቃል ያው ነው። የሰማነው ቃል ያው ነው። ስለዚህ ወንድሜና እህቴ በእናንተ ውስጥም በልጆቻችንም የሚሰበከው ኢየሱስና ኢየሱስ ነው። ኧረ አንድ ጊዜ ኢየሱስ በሉ። ኧረ ኢየሱስ! ይህ ስም አይጠገብም። ይህ ስም አይናቅም። ይህ ስም ዝም ብለን አንጠልጥለን የምንሄደው ቦርሳ አይደለም። ኢየሱስ ሁሌ በልባችን ያለ፣ ሁሌ በአንደበታችን ያለ፣ ሁሌ በሐሳባችን ያለ፣ ሁሌ በሕይወታችን ያለ፣ ሁሌ የሚነገረን ኢየሱስ። ኢየሱስ ሲኖር መድረክ አይለመድም። እኔ ሁል ጊዜ እዚህ መድረክ ስመጣ ለዚህ መድረክ አዲስ ነኝ። ከልቤ ነው የምላችሁ። በጣም ነው የምፈራው። አዲስ ነኝ ሁል ጊዜ። ኢየሱስ ባለበት መድረክ አይለመድም። ክብሩ ባለበት መድረክ አይለመድም። ኢየሱስ ለምን? ሁሌ አዲስ ስለሆነ። ኢየሱስ ሁሌ አዲስ ስለሆነ። ኢየሱስ ሁሌ የሚናገር አምላክ ስለሆነ። ስለዚህ ማለዳቸውን አስበው ድንጋዩን ማን ያንከባሉላል ሲመጡ ድንጋዩን ተከባሏል። ከፈኑ ብቻ ነው ያለው። ኢየሱስ ነግሯቸው ነበር። እናንተ የማታስተውሉ የገላትያ ሰዎች አላቸው። ነግሬያችሁ ነበር አለ። ነግሬያችሁ ነበር በሶስተኛው ቀን እንደምነሳ። አንዳንዶችም ይላሉ ወደ ኤማውስ መንገድ ጉዞ ጀምረው ነበረ ይላል። ስለ ኢየሱስ መሞት ጌታ ኢየሱስ ግን ተነስቶ ከነሱ ጋር ወክ ያደርግ ነበር። ሃሌሉያ! ኢየሱስ ጌታ ነው። የተነሳው ኢየሱስ እየጠወለጉ ሊሄዱትም አብሯቸው ወክ ያደርግ ነበር። ሃሌሉያ! አይዟችሁ። በአንዳንድ ችግር ውስጥ እየደከማችሁ እየተነሳችሁ አላችሁ። እየጠወለጋችሁ የሆነ ሩቅ መንገድ እየሄዳችሁ ያላችሁ፣ በጣም ህይወት ድግምግሞሽ የሆነባችሁ ሰዎች አላችሁ። ዛሬ መልእክት አለኝ። ኢየሱስ ተነስቷል። ኢየሱስ ከእናንተ ጋርም ይጓዛል። ወክ ያደርጋል። በቤታችሁ ወክ ያደርጋል። በኑሯችሁ ወክ ያደርጋል። በጤናችሁ ላይ ወክ ያደርጋል። ይሄ የተነሳው ኢየሱስ ለነዚህ ወደ ኤማውስ ለሄዱ ሰዎችም ተገለጠላቸውና ወዴት ነው የምትሄዱት አላቸው። በኢየሩሳሌም አልሰማህም እንዴ? የሆነውን ነገር አላየህም እንዴ አሉት። ምንድነው የሆነው? አንድ ጌታ ነበረ ያከብረናል ብለን ያነግሰናል ብለን የጠበቅነው። አንዳንዶች ደግሞ ከኛ መካከል ሄደው ተነስቷል አሉን። እኛ ደግሞ አላመንም አይተናል አሉን እና ስለዚህ አልሰማህም አሉት። ኢየሱስ ቀስ እያለ አብሯቸው ሄደ ይላል። ወደ ሩቅ መንገድ የሚሄድ መስሎ ና ግባ እራት ብላ ብለውት ካገቡት በኋላ ይላል
ከዛ በኋላ ጌታችን ኢየሱስ ክርስቶስ ጸለየና አይኖቻቸውን ከፈተላቸው ይላል። የእግዚአብሔር ስም የተባረከ ይሁን። አሜን ነው ወይ? ላንብበው። ክብር ለኢየሱስ ይሁን። ሃሌሉያ። እንደዚህ ይላል፣ በሚሄዱበትም መንደር ቀረቡ። እኛም እንግዲህ እድሜ መጣ መሰለኝ፣ ፊደል አልታየን እያለ ነው እንዴ? ፓስተር አንገቱን ይነቀንቅብኛል። ኢየሱስ ጌታ ነው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መስሏቸው እነርሱም ከኛ ጋር እደር ማታ ቀርቧልና ቀኑም ሲመሽ ጀምሯል ብለው ግድ አሉት። ከነሱም ጋር ሊያድር ገባ። ከነሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶ ሰጣቸው። አይናቸውም ተከፈተ፣ አወቁትም፣ እርሱ ከነሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን የነበረው ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ ይላል። ኢየሱስ ያድናል። አሜን ነው ወይ? ሃሌሉያ። ኢየሱስ በሉሲ ጥሎኝ አይሄድም። ጨበጥ አርጉትና ኢየሱስ ጥሎሽ አይሄድም በላት። አረ በደንብ በላት ወገኖች፣ አይዟችሁ እንዳይደክማችሁ። ዛሬ የትንሣኤ ቀን ነው። ዛሬ የድል ቀን ነው። ቅድም ፓስተር ሳሚ እንደተናገረ እኛ እድለኞች ነን። 2 በዓል ነው የምናከብረው። የሚቀጥለውም የኛ ያመጣል እናከብራለን። በዛም ደግሞ ኢየሱስ ይሰበካል። ክብር ለጌታ ለኢየሱስ ይሁን። በዚህም ኢየሱስ ይሰበካል። ስለዚህ ጌታ ኢየሱስ ክርስቶስ እያወራ አቤት ኢየሱስ እንዴት ቸር ነው! ኢየሱስ እንዴት ቸር ነው! እንዴት ቸር ነው! እንዴት ርሩ ነው ኢየሱስ! ዋው! ጥላውት የሄዱትን በትንሣኤው ኃይል ተከትሏቸው ወክ እያረገ እያወራቸው ወዴት ነው የምትሄዱት እየጠወለጋችሁ እያለ ሃይ! አረ አንድ ጊዜ ኢየሱስ ቸር ነው በሉት ወገኖቼ። አረ ቸር ነው ኢየሱስ! አረ ቸር ነው ኢየሱስ! አረ መሐሪ ነው ኢየሱስ! አረ ፍቅር ነው ኢየሱስ! አብሮሽ የሚሄድ አብሮ የሚጓዝ አብሮ የሚተኛ አብሮ ችግርን የሚካፈል አብሮ ድካምን የሚካፈል አብሮ ሕመምን የሚካፈል አብሮ ባዶነትን የሚካፈል አብሮ ጥያቄን የሚካፈል ኢየሱስ ቸር ነው። ኢየሱስ ቸር ነው። አረ ኢየሱስ ቸር ነው። ኢየሱስ ወክ እያደረገ ያወራቸዋል። ማን እንደሆነ እንኳን አያውቁትም። ጌታ ኢየሱስ ግን ያወራቸዋል። እንዴት ናችሁ ወገኖች ይላቸዋል። ደህና ነን። ሰላም ናችሁ? ሰላም ነን። ግን አንድ ታሪክ አልሰማ? ምን? በኢየሩሳሌም የሆነውን ነገር ማን ነው አንተ ተከትሎ መሄድ? ሆነ እኮ ችግር ሲመጣ እኮ ጥሎ ነው የሚሄዱት። ማንም ጥሎ ይሄዳል። ኢየሱስ ግን ጥሎሽ አይሄድም። ኢየሱስ ግን ጥሎ አይሄድም። ኢየሱስ ግን ጥሎን አይሄድም። ክብር ለጌታ። ብዙ ሰዎች ጥለውን ሄደዋል። ብዙ ሰዎች መንገድ ላይ ጥለውን ሄደዋል። ነገር ግን መንገዳችንን አብሮ የሚጓዝ ስንቀመጥ የሚቀመጥ ስናርፍ የሚያርፍ ስንበላ አብሮን የሚበላ ስንጠጣ አብሮን የሚጠጣ ስንሄድ አብሮን የሚሄድ የናዝሬቱ ኢየሱስ ዛሬ ካንቺ ጋር ነው። ዛሬ ካንተ ጋር ነው። ዛሬ መንገድን እየሄደልን ያለው ኢየሱስ፣ መንገድሽን እየሄደልሽ ነው ያለው ኢየሱስ፣ ጉዞን እየተጓዘልን ያለው ኢየሱስ፣ ጎዳናን እየሄደልን ያለው ኢየሱስ። ወንድሜ አንተ ተጉዘህ አትችልም። አንቺ ተጉዘሽ አትችይም። ኢየሱስ ሲመጣ ግን ይቀላል። መንገዱ ይቀላል። የናዝሬቱ ኢየሱስ እንዲህ አላቸው። ከዛስ ሚያመሽ መስሏቸው ቆርሶ ሰጣቸው ይላል። አይኖቻቸው ተከፈቱ ይላል። እንዲህ አሉ፣ ለካ በመንገድ ሲያወራን የነበረው ልባችን ይቃጠልብን የነበረው ለካ የናዝሬቱ ኢየሱስ ነው አሉ። ክብር ለጌታ ለኢየሱስ ይሁን። ዘመን አሻግሮ ዘመን አሳልፎ እዚህ ያደረገ ኢየሱስ፣ ነጋችንን በእጁ የያዘ ኢየሱስ፣ ያልሞተ ሞቶ ግን የተነሳ ያልቀረ በአብ ቀኝ ግን ያለ ዳግም የሚመለስ ዳግም ደግሞ የሚወስደን
ዋይታ በሌለበት፣ ለቅሶ በሌለበት፣ ሐዘን በሌለበት፣ ሌላ ጥያቄዎች በሌሉበት ምድር ልንኖር ኢየሱስ ቤት አዘጋጅቶልናል። እግዚአብሔር ቃል ሲናገር መኖሪያ የዘላለም አምላክ ነው ይላል። የዘላለም ክንዶች ካንተ በታች ናቸው ይላል። በጣም ይህን ቃል አንብበው። ደስ አላልፎም ወገኖቼ፣ አላልፎም። ኢየሱስ ክርስቶስ ጌታ ነው። ብዙ መኖሪያዎችን አይተናል። ብዙ ያስደብቁናል ብለን ያሰብናቸው መኖሪያዎች ነበሩ። ነገር ግን ከዚህ መኖሪያ በላይ የለም። የጌታ ስም ብሩክ ይሁን። አይዟችሁ፣ ጸልዬ ትንሽ ሰብኪያችሁ 1 ሰዓት ጨርሳለሁ። ከዚህ በኋላ 1 ሰዓት ሰብካችሁና ጨርሳለሁ። አይዟችሁ፣ ክብር ለኢየሱስ ይሁን። እንዳደነግጡ እኛ እግዚአብሔር እንደዚህ ይላል ቁጥር 26 ላይ ይሹሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል። እስራኤል ተማምኖ ያዕቆብ ምንጭ ብቻውን እህልና የወይን ጠጅ ባለበት ምድረ በዳ ይኖራል። ሰማያት ጠልን ያንጠባጥባሉ። እስራኤል ሆይ ምስጉን ነህ። ራሳችሁን ክተቱበት፣ ራሳችሁን አስገቡበት። ክብር ለጌታ ለኢየሱስ ይሁን። እስራኤል ሆይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤትህ ጋሻ የከፍተኛም ሰይፍ ነው። ጠላቶችም ይገዙላል። አንተ ከፍታቸውን ትረግጣለህ። እስከ ዛሬ ያልተረገጡ ነገር ቢኖሩ ዛሬ በእናንተ ላይ አዋጅ አውጃለሁ። ከዚህ ቃል የተነሳ በኢየሱስ ስም ይረገጣሉ። እግዚአብሔር ዳዊትን እንደዚህ አለው፣ ጠላትን ከጀርባ ትመታዋለህ አለ፣ ታሳድደዋለህ አለ፣ እንደ ጭቃ ደግሞ ትደቀድቀዋለህ አለ። ክብር ለኢየሱስ ይሁን። ዛሬ በሉ እስቲ፣ ዛሬ በሉ ጠላቴን እደቀድቀዋለሁ በሉ። ዛሬ ጠላት ይወድቃል። ዛሬ ጠላትሽ ይወድቃል። ዛሬ የተነገረ በኢየሱስም ንግርት ባንተ ላይ ይሰራል። እኔ ጌታ መንፈስ ይናገራል። አትፍሪ። ሟርት አንቺና አንቺ ቤት ዘርሽ ላይ አይሰራም። ጌታ ኢየሱስ የትንሣኤ ኃይል ነው። እንደ ሞተ ያልቀረ ዛሬም የሚኖር ያለና ለዘላለም የሚኖር ጌታ ነው የምናመልከው። ስለዚህ በመጨረሻው ምዕራፍ ላይ ሲናገር በዚህ በዘዳግም 33 ላይ ሲናገር 26 ላይ ምን አለ? ይሹሩን ሆይ እዚህ ስማችሁን አስገቡ፣ ሁላችሁ ስማችሁን አስገቡ። ይሹሩን ሆይ አለ እግዚአብሔር። ይሹሩን ሆይ በሰማያት ላይ ክብር ለጌታ ለኢየሱስ ሲሆን በሰማያት ላይ ለረድኤት ለክብር ለኃይል ለታላቅነት ለሞገስ ሃሌሉያ በዳመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። በሰማይ የለም፣ በምድር የለም። ትራምፕም አይሆንም። ትራምፕም ይወድቃል። ዓለምን ያስጨነቁ ነገስታት ሂሮዎች ሁሉ ይወድቃሉ። የማይወድቀው የናዝሬቱ ኢየሱስ ብቻ ነው። ሃሌሉያ። ቤተ ክርስቲያን የያዘችው ኢየሱስ ነው። የቤተ ክርስቲያን አለት ኢየሱስ ነው። የቤተ ክርስቲያን ቁልፍ ኢየሱስ ነው። የቤተ ክርስቲያን ኃይል ኢየሱስ ነው። የቤተ ክርስቲያን ክብር ኢየሱስ ነው። ስለዚህ ወንድሜ ያንተ ረድኤት ገንዘብ አይደለም፣ ባንክ አይደለም። ሁሉም ይሄዳል። ዓለም ላይ ያለው ጦርነት ብዙ ነገሮችን እያፋጨ እንደሆነ እናያለን። ብዙ ነገሮች እየተቀየሩ እንደሆነ እናያለን። የኛ ኢየሱስ ግን አይቀየርም። ወንጌላችን
ራሴ አንድ ጊዜ ወንጌላችን አይቀየርም። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር ለእስራኤል የሚላቸው እንደዚህ ነው። ለናንተ የዘላለም ክንድ አላችሁ፣ የዘላለም ኃይል አላችሁ፣ የዘላለም ጉልበት አላችሁ፣ የዘላለም ስልጣን አላችሁ። ጠላቶችን ከፍታቸውን ትረግጣለህ። ምስጉን ነህ። እስቲ ምስጉን ነህ ይበሉ። ምስጉን ነህ ይበሉ። የጌታ ስም ብሩክ ይሁን። ለምን መሰላችሁ? 91 ላውጣ ፈጠን ብዬ እንደዚህ ላይ 91 በቅንፍ 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔር አንተ መታመኛዬ ነህ። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። ክብር ለጌታ ለኢየሱስ ይሁን። እሺ በእርሱ በሉ። እሺ እታመናለሁ። በትንሣኤ ጌታ፣ በትንሣኤው ንጉሥ። ኧረ ኢየሱስ ጌታ ነው። እኔ አንድ ቀንም በዚች ዓለም ላይ ተመክቼም አላቅም፣ ወደፊትም አልመካም። መመካዬ ኢየሱስ ክርስቶስ ብቻ ነው። ብሞትም ወደ ኢየሱስ ነው፣ ብኖርም ለኢየሱስ ነው የምኖረው። አሜን ነው ወይ? ሌላ ምንም ትምክት የለንም። እኛ ትምክታችን ኢየሱስ ብቻ ነው። አሜን ነው ወይ? እንደዚህ ያሉ እንደ ደመና ያሉ ምስክሮች በዙሪያችን ይላል አለ ሐዋርያው ጳውሎስ ምዕራፍ 11 ላይ እንደዛ ነው አለ የሚለው። እኛ ደግሞ ምስክሮች አሉን። እግዚአብሔር ስም የተባረከው አሉን። አባቶች አሉን። በእውነቴ ነው የምላችሁ። እህቶች አለን። እህታችን በእውነቴ ነው፣ ከምሬ ነው የምለው፣ ከልቤ ነው የምናገረው። እነሱን እያየን እግዚአብሔርን እናመልካለን። ሁላችን የወጣንበትን መንገድ እናውቃለን። እኔ ኢየሱስን የምከተለው ወገኖቼ የታመንኩበት የተደገፍኩበት አዳኝ ኢየሱስ ስለሆነ፣ ደግሞ በዙሪያዬ ደግሞ ምስክሮች አሉ፣ አባቶች አሉ። ክብር ለኢየሱስ ይሁን። ቃሉ ነው የሚናገረው ዕብራውያን 11 ላይ እንደነዚህ ያሉ ምስክሮች ከእሳቱ ኃይል ያመለጡ፣ ከአንበሶች አፍ ያመለጡ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሞት ያላዛቸው፣ ከጨለማው የወጡ ኢየሱስ ጌታ ነው። ምድረ በዳ ያላዛቸው እሱ ጌታ እታመነዋለሁ። አሜን ነው ወይ? አሜን ነው ወይ? በልዑል መጠጊያ የሚኖር እስቲ አንድ ጊዜ በልዑል በሉ እስቲ። መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። ክብር ለጌታ ለኢየሱስ ይሁን። በእርሱ እታመናለሁ። ልዑል ማለት ወገኖቼ የማይነቃነቅ አለት ማለት፣ የማይነቃነቅ አምላክ ማለት ነው ወገኖቼ። ክብር ለጌታ ለኢየሱስ ይሁን። ሁሉን የሚገዛ ለማለት ነው ወገኖቼ። ጌታ ኢየሱስ ክርስቶስ ሞት ያልያዘው፣ ሲኦል ያልያዘው፣ ማዕተብ ያልያዘው ሁሉን ያሸነፈ አምላክ እናመልካለን። ልዑላችን ነው። ሁሉን የሚችል ይላል። ሁሉን መቻል ማለት ለጌታ የሚሳነው ነገር የለም። እባካችሁ አትሰስቱ። ለጌታ ስትሰጡት ሁሉን ነገር ስጡት። ፊቲ እግዚአብሔር ጋር አይሰራም። 50 እግዚአብሔር ጋር አይሰራም። መረቦቻችሁን ጣሉት በስተቀኝ አላቸው። ጣሉት። ሌሊቱን ሙሉ ደከሙ አልያዙም ይላል። እሱ ግን ጣሉ ሲላቸው ጣሉ። ሙያቸውንም ጣሉ፣ መረባቸውንም ጣሉ፣ ሐሳባቸውንም ጣሉ፣ ፍቃዳቸውንም ጣሉ፣ ሁሉ ነገራቸውን ጣሉና ሲያወጡ አንድ አሳ ይዘው አልወጡም። ኢየሱስ ክርስቶስ ያድናል። አሜን ነው ወይ? ሁሉን በሚችል አምላክ ላይ ራሳችሁን ጣሉ። ሕይወታችሁን ጣሉ፣ ዘመናችሁን ጣሉ፣ ትዳራችሁን ጣሉ፣ ልጆቻችሁን ጣሉ። ለምን? እሱ ሁሉን የሚችል አምላክ፣ የሚብለጨለጭ ወርቅ ዳይመንድ ብትሉት ማንኛውም ነገር መሆን የሚችል ነው። የእግዚአብሔር ስም የተባረከ ይሁን። ማንኛውም ነገር መሆን የሚችል አምላክ አለን። ስለዚህ በልዑል መጠጊያ የሚኖር ማለት፣ ልዑል ማለት የጸና የማይለወጥ
መከራ የማይሽረው፣ ጦርነት የማይሽረው፣ ማንኛውም ነገር የማይነቀንቀው የእግዚአብሔር ቃል ሲናገር ዙፋን የጸና ነው ይላል። ሃሌሉያ! ዙፋን የጸና ነው፣ መንግስቱ የጸና ነው፣ ኃይሉ የጸና ነው። ይሄን አምላክ ነው የምታመልከው እባክህ። አሜን ነው ወይ? ክብር ለኢየሱስ ይሁን። ሁሉን የሚችል ይላል። እስቲ ሁሉን የሚችል በሉ። እስቲ ሁሉን የሚችል በሉ። ምንም የማያቀተው፣ የተቀጠቀጠን ሸምበቆ የማይሰብር፣ የሚጨስን ጧፍ የማያጠፋ፣ የሞተው አልዓዛር እንደሚነሳ እያወቀ ኢየሱስ መጥቶ ይነሳል አለ። እንደሚነሳ እያወቀ ነው ኢየሱስ የመጣው። ቢዘገይ እንደሚነሳ እያወቀ ነው ኢየሱስ የመጣው። ዘገየ ብትለው እንደሚነሳ አውቃለሁ አላት። እሷ ትንሣኤን ዛሬ ትጠብቃለች። ነው አይደለም አላት። ዛሬ ነው አላት። ዛሬ የሞተው ነገርሽ ይነሳል። ሁለት ሰው ነው ያመነው። አሁንም ደግሞ አለው ዛሬ የሞተው ነገር ይነሳል። በቤት የሞተው ነገር ይነሳል። በልጆች ላይ የምታለቅሰው ነገር ይነሳል። እግዚአብሔር ታሪክ ይገለብጣል። እግዚአብሔር ነገርን ይቀይረዋል። የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ሲል የእግዚአብሔር ቃል ሲናገር እግዚአብሔር ማለት የእግዚአብሔር ሕልውና ሁሌ ካንተና ካንቺ ጋር ነው ማለት ነው። አሜን ነው ወይ? እግዚአብሔር ከኛ ጋር ነው፣ ማንስ ይቃወመናል ይላል። ስለዚህ ወገኖቼ የሞተውን ኢየሱስ አይደለም የተነሳውን ኢየሱስ እናመልከዋለን፣ እንገዛለታለን። በእድሜያችን ልክ በኖርንበት በተሰጠን ዘመን ሁሉ የምናመልከው ጌታ አለን። አሜን ነው ወይ? ኧረ አሜን ነው ወይ? እኛ አሁን አንድ ነገር ብቻ ነው የምናደርገው። ጌታ ኢየሱስ ክርስቶስ ሁሉን ድል እንደነሳ እንመን። የሚገርማችሁ ነገር ይህን ተናግሬ ጸልዬ ጨርሳለሁ። እንደነገርኳችሁ አንድ ሰዓት አለም ሰብካችኋለሁ ያልኩት የጌታ መንፈስ በዚህ አለ። ለሰባቱ አብያተ ክርስቲያናት ጌታችን ኢየሱስ ክርስቶስ ሲናገር ሁሉንም ቁጥሮች ምዕራፍ 2 ምዕራፍ 3ን መጨረሻው አካባቢ ላይ ሲጽፍ እንደዚህ ያለ ነው የሚዘጋው። ድል እስቲ በሉት ምን ይላል? ድል ለነሳው ይላል። ቤተ ክርስቲያን ያላት አንዱና ዋነኛው ትልቁ ድል የነሳው ኢየሱስ ከኛ ጋር ነው። ሞትን ድል የነሳው፣ ሲኦልን ድል የነሳ፣ ጨለማን ድል የነሳ፣ ሕመምን ድል የነሳ ከኔ ጋር በዛ ይኖራል አለ። ድል ነስቶ ሰማያት አዘጋጅቶልናል። ድል ነስቶ መንግስት አዘጋጅቶልናል። ድል ነስቶ በዛ የምንኖርበት ቤት አዘጋጅቶልናል። ዛሬ የምታመልኪው አምላክ ድል የነሳ የምድር ህይወት ልትኖሪ ልትዚህ ድብስብስ እያለን እንለዋለን። ጌታ ይጠራል። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? እግዚአብሔር ከምድር ግራቪቲ ያውጣል። አሜን ነው ወይ? እዚህ ምድር ላይ ወገኖቼ ስንተሻሽ ጌታ እንዳይመጣ ምድር እያልን ምድር እየሸተትን ኢየሱስ እንዳይመጣ ትንሣኤ አለን። ኧረ እጆቻችሁን ቀኝ እጃችሁን አንሱና ትንሣኤ አለኝ በሉ። እስቲ ትንሣኤ አለኝ በሉ ወገኖቼ፣ ትንሣኤ አለኝ በሉ። እንጸልያለን። ለነገርኳችሁ አንድ ሰዓት ልሰብካችሁ ነበረ። ነገር ግን ልጆቻችሁን ደግሞ ኢስተር ማክበር አለባችሁ። ይዛችሁ ደግሞ ከልጆቻችሁ ጋር ደግሞ ግን ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው እንደዚሁ ተነስቷል። አሜን ነው ወይ? ኢየሱስ ተነስቷል። ቆመን እንጸልያለን። ኢየሱስ ተነስቷል። ኢየሱስ ተነስቷል። እስቲ ወገኖቼ እስቲ ኢየሱስ ተነስቷል ብላችሁ በልባችሁ ለእግዚአብሔር እየተቀኛችሁ ጌታ ኢየሱስ ለሰባቱ አብያተ ክርስቲያናት መጨረሻ ላይ የሚዘጋው በዚህ ነው። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ይላል። የእግዚአብሔር ስም የተባረከ ይሁን። ድል የነሳው ከኔ ጋር
የሕይወት ዛፍ እንዲበላ እሰጠዋለሁ አለ። እቴ ድል ነስተሻል። የሕይወት ምግብ ልትበይ እግዚአብሔር በሰማይ ላንቺ አዘጋጅቶልሻል። የዘላለም ሕይወት ዛሬ ኢየሱስ በአንቺ ቤት ይሰበካል። ወገኖቼ ችግራችሁን አትስበኩ። እንደዚህ አሉት፣ ባያድነንም እንኳን ላቆምከው ለወርቅ ምስል አልሰግድም። አሜን ነው ወይ? ባያድነንም እንኳን ላቆምከው ለወርቅ ምስል አንሰግድም። ዛሬ እያሰገደሽ ያለ ነገር ይሰግዳል። እያሰገደ ያለ ነገር ዛሬ ይሰግዳል። ዛሬ በትንሣኤው ኃይል ይሰግዳል። በትንሣኤው ጉልበት ይሰግዳል። በትንሣኤው ስልጣን ይሰግዳል። ኢየሱስ ዛሬ በዚህ ስላለ እኔ አመሰግናለሁ። መንፈስ በዚህ ስላለ አመሰግናለሁ። ኃይል ማቻካቶ ካራቫሲያ ጄና ማንታሳ ካራቫዲያሲያ ሮማሳታ ራባሻ ላባራላባሲያ ማንቶ ሶኮሮቦሽያ ለረጅም ጊዜ የሰገድክበት ያሰገደ ነገር ዛሬ በናዝሬቱ በጌታ በኢየሱስ ስም አንተ ሳትሆን ዛሬ ነገሮቹ ሊሰግዱልሃል። አልሰግድም። ከእሳቱ ኃይል የትንሣኤው ጉልበት የመላእክት ልጅ የሚመስል አለ። አዎ 3 ከተን ነበር፣ 4ተኛው ግን መላእክት ይመስላል አሉ። ኢየሱስ በውሃ ውስጥ ባለፍክ ጊዜ ካንተ ጋር የሚሆን፣ በእሳት ውስጥ ባለፍክ ጊዜ ካንቺ ጋር የሚሆን፣ በኃይለኛ ወንዝ ውስጥ ባለፍክ ጊዜ ካንተ ጋር የሚሆን፣ እንዳያሰምጥ የሚያደርገው የናዝሬቱ ኢየሱስ፣ እጅን ያዘ ኢየሱስ፣ እጅሽን ያዘ ኢየሱስ፣ ቀንበርን የሰበረ ኢየሱስ ዛሬ በናዝሬቱ በኢየሱስ ስም እንባ ይታበስ። ቀንበር ስለተሰበረ አመሰግናለሁ። ጌታ ሆይ አንተ በዚህ ስላለን አመሰግናለሁ። መኖር ስለተሰማን አመሰግናለሁ። መገኘት ማቻቶራ ማሲያ ዴላቫንታሳ ካራቫሽያ ማንቶ ሶኮሮቮ ሻላባዲያና ማሲያ ዢና ማንታሳ ካራቫሽያ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አንተ ለሞተው ለአልዓዛር ሕይወት እንደሰጠ ዛሬ በናዝሬቱ በኢየሱስ ስም በጥያቄዎቻችን ላይ በከበደን ነገር ላይ በትንሣኤው ኃይል በእኛ ላይ ስለተገለጥክን አመሰግናለሁ። የትንሣኤው ኃይል ስላገኘን አመሰግናለሁ። የትንሣኤው ጉልበት ስላገኘን አመሰግናለሁ። ወገኖቼ እግዚአብሔር መንፈስ በዚህ አለ። ከልቤ ነው የምላችሁ። መንፈስ ቅዱስ በዚህ አለ። መንፈስ ቅዱስ በዚህ አለ። መንፈስ ቅዱስ በዚህ አለ። ለጌታ መንፈስ ራሳችሁን ስጡ ወገኖቼ። መንፈስ ቅዱስ ዛሬ ካንቺ ጋር ነው፣ ካንተ ጋር ነው። የጌታ መንፈስ ከኛ ጋር ነው፣ ከዚህ ጉባኤ ጋር ነው። ኢየሱስ ክርስቶስ ጌታ ነው። በቃ ይለኛል የጌታ መንፈስ ዛሬ። በቃ ብለው ትሄዳለህ። ተራራ መዞር ያበቃል። ተራራ መዞር ያበቃል። ተራራ መዞር ያበቃል። የሕይወት ተራራ፣ የነፍስ ተራራ፣ የማንኛውም ጥያቄ ተራራ፣ የደዌ ተራራ በቃ በኢየሱስ ስም፣ በቃ በኢየሱስ ስም። በቃ የልብ ስብራት ጥያቄ ዋው! የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ፣ የጌታ መንፈስ፣ መንፈስ ቅዱስ እለፍ፣
እላፍ መንፈስ ቅዱስ እላፍ መንፈስ ቅዱስ እላፍ መንፈስ ቅዱስ እላፍ መንፈስ ቅዱስ ለምድረ በዳው ሕይወትን የምትሰጥ በበረሃ ወንዞችን የምታደርግ ክብርን የምትገልጥ የክብር ጸዳል በእኛ ላይ ያብራ የክብር ጸዳል በእኛ ላይ ያብራ የሳሮን ጽጌረዳ የናዝሬቱ ኢየሱስ 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 ና ተመላለስ ኢየሱስ ና ተመላለስ ኢየሱስ ና ተመላለስ ኢየሱስ ና ተመላለስ ኢየሱስ ሽባነት ይወገድ ኢየሱስ አለመስማት ይነሳ ኢየሱስ ማንኛውም ካንሰር ይነሳ ኢየሱስ ማንኛውም ካንሰር ይነሳ ኢየሱስ የጡት ላይ ካንሰር ይነሳ የማህፀን ላይ ካንሰር ይነሳ የአይምሮ ላይ እጢ ይነሳ ማንኛውም የደም ካንሰር ይነሳ ማንኛውም ፌል ያደረገ ኩላሊት በኢየሱስ ስም ይንቀሳቀስ በኢየሱስ ስም ይንቀሳቀስ የሞተ ኩላሊት ይንቀሳቀስ ኩላሊት ይንቀሳቀስ በኢየሱስ ስም ዴድ ያደረገ ነገር ይንቀሳቀስ ይንቀሳቀስ የትንሣኤው ኃይል ይገለጥበት የትንሣኤው ጉልበት ይገለጥበት እጅ በራሪቱን እባብ ወቅታለች በባየረ እጅ በራሪቱን እባብ ወቅታለች ዘንዶን ወቅታለች ራብን ቆራርጣለች ኢየሱስ 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 ትንሣኤን በላያችን ላይ ስላወጅክ አመሰግናለሁ ክብር በላያችን ላይ ስለታወጀ አመሰግናለሁ ፈውስ በላያችን ላይ ስለታወጀ አመሰግናለሁ ኃይል በላያችን ላይ ስለታወጀ አመሰግናለሁ የሳሮን ጽጌረዳ ምድረ በዳውን የምታለመልም በአበባ የምትሞላው ኢየሱስ በፍሬ የምትሞላው ኢየሱስ እጅ ኢየሱስ እጅ ኢየሱስ ትንሣኤ ኢየሱስ ኃይል ኢየሱስ ጉልበት ኢየሱስ አቅም ኢየሱስ አንተ ድፍረታችን ነህ አንተ ድፍረታችን ነህ አንተ ኃይላችን ነህ አንተ ክብራችን ነህ አንተ ሞገሳችን ነህ ኢየሱስ 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 ሃሌሉያ ስራዬን ስትሰራ በዘመኔ ሁነኝ ከለላ ረዳት ሆንከኝ እኔስ ታመንኩብህ እግዚአብሔር ተመስገን ልበልህ አየሁ ባይኔ ስራዬን ስትሰራ በዘመኔ ሁነኝ ከለላ ረዳት ሆንከኝ እኔስ ታመንኩብህ እግዚአብሔር ተመስገን ልበልህ አዋቂ ነህ አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ አዋቂ ነህ አዋቂ ነህ አዋቂ ነህ ጌታ አዋቂ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ጌታ ሁሉን ቻይ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ሁሉን ቻይ ነህ ኢየሱስ ሁሉን ቻይ ነህ አዋቂ ነህ አዋቂ ዋው አዋቂ ነህ ጌታ አዋቂ ነህ አዋቂ ነህ አዋቂ አዋቂ
ሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ልጆቼ ይላል የሰራዊት ጌታ እግዚአብሔር፣ አልተዋችሁም፣ አልጥላችሁም። እኔ ከእናንተ ጋር ነኝ። ስራችሁን ሁሉ የምሰራ እኔ ነኝ። እኔ በፊታችሁ እወጣለሁ፣ አስገርማችኋለሁ፣ አስደንቃችኋለሁ፣ እጃችሁንም በአፋችሁ ላይ እንድጭኑ አደርጋችኋለሁ። ይሄ ይለኛል የሰራዊት ጌታ እግዚአብሔር፣ ለእኔ የሥራ ዘመን ነው። ሕዝቤ የሥራ ዘመን ነው። ተዘጋጅልኝ ይላል የሰራዊት ጌታ እግዚአብሔር። በአንተ ልሠራ ልጠቀም፣ እኔ ጊዜ አሁን ነው። ተነሳ፣ ታጠቅ፣ ልበስ፣ ተጫማ፣ በፊቴ ቁም ይላል የሰራዊት ቅዱስ እግዚአብሔር። ፈለግኩ እንጂ አልፈለግከኝም ይላል የሰራዊት ጌታ እግዚአብሔር። ፈልጌአለሁ፣ አግኝቻለሁ፣ አሁን ደግሞ ባንተ የምሰራበት ጊዜ ነው ይላል የሰራዊት ጌታ እግዚአብሔር። ክብር ሁሉ ለኢየሱስ ይሆን። ክብር ሁሉ ለኢየሱስ ይሆን። አንተ ቅዱስ ሥራ ትክክል